በ2018 በጀት ዓመት የኢትዮጵያ አጠቃላይ ኢኮኖሚ አፈጻጸም 10.2 በመቶ ዓመታዊ የምርት እድገት እንደሚያሳይ የተገለጸው ባሳለፍነው ሳምንት ነበር። ይህ የተገለጸው የሚኒስትሮች ምክር ቤት ባካሄደው የመንግስት የመቶ ቀናት የዕቅድ አፈጻጸም የግምገማ መድረክ ላይ ሲሆን የሀገሪቱ የኢኮኖሚ መጠንም 15.1 ትሪሊየን ብር መድረሱ ተነግሯል። ባለፈው 2017 በጀት ዓመት ኢንዱስትሪ በ13 በመቶ፣ ግብርና 7.3 በመቶ እንዲሁም የአገልግሎት ዘርፉ 7.5 በመቶ እድገት እንደነበርም ተገልጿል። ሪፖርተራችን ፍስሐ ደሳለኝ የመንግስት የመቶ ቀናት የዕቅድ አፈጻጸም የግምገማ መድረክ ላይ የተነሱ ጉዳዮችን በዝርዝር ተመልክቷቸዋል። እንመልከተው። የመንግስት የ2018 በጀት ዓመት የመቶ ቀናት የዕቅድ አፈጻጸም የግምገማ መድረክ በዚህ በተገባደደው ሳምንት የተካሄደ ሲሆን በመድረኩም የበጀት ዓመቱ የሀገሪቱ ዓመታዊ የኢኮኖሚ የእድገት መጠን በ10.2 በመቶ እንደሚያድግ ተተንብዮአል። ለሚኒስቴሮች ምክር ቤት የመቶ ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርት ያቀረቡት የፕላንና ልማት ሚኒስቴር ፍጹም አሰፋ የኢትዮጵያ ኢኮኖሚ በተያዘው ዓመት በ10.2 በመቶ ያድጋል ተብሎ እንደሚጠበቅ የጠቀሱ ሲሆን በመጀመሪያው ሩብ ዓመትም በሁሉም ዘርፎች በተከናወኑ ስራዎች ይህንን እድገት ለማስመዝገብ የሚያስችል ተጨባጭ ውጤት ተመዝግቧል ነው ያሉት። የኢትዮጵያ ኢኮኖሚ ፈጣን እድገት እያሳየ መሆኑን ያነሱት ሚኒስትሯ የሀገሪቱ ዓመታዊ የኢኮኖሚ እድገት መጠን ለማደጉ አንዱ ማሳያ ባለፈው 2017 በጀት ዓመት የኢትዮጵያ አጠቃላይ ዓመታዊ የምርት መጠን እድገት 9.2 በመቶ መመዝገቡን ጠቁመዋል። ኢኮኖሚ እድገቱ አሁን እንደምናየው 9.2 በመቶ ሆኗል። የዓመቱ እድገት በዚህ ግብርና 7.3 በመቶ አድጓል። በአመቱ ኢንዱስትሪ 13 በመቶ በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5 በመቶ አድጓል። በኢኮኖሚ መጠንም ብንመለከት በብር ወደ 15 ትሪሊየን 15.1 ትሪሊየን ደርሰናል ማለት ነው። ዘርፎች ምን ያክል ድርሻ አላቸው የሚል ነው። ከግብርና አኳያ 31.3 በመቶ ነው። ኢንዱስትሪ 30.2 በመቶ ሆኗል። አገልግሎት 39.6 በመቶ ነው። ለ9.2 በመቶ የኢኮኖሚ እድገትም ዘርፎች እንዴት ኮንትሪቢዩት አደረጉ ወይም አስተዋጽኦ አደረጉ የሚለውን ስናይ አሁንም ትልቁን የሚወስደው ኢንዱስትሪ ነው። 3.7 በመቶ ኮንትሪቢዩት አድርጓል። ማዕድንን ብንመለከት በኢትዮጵያ ኢኮኖሚ ውስጥ አስተዋጽኦ ዝቅተኛ የነበረ ነው። አምና 0.1% ከነበረበት ዘንድሮ ወደ 1 ፐርሰንቴጅ ፖይንት ለ9.2 ማለት ነው ኮንትሪቢዩሽኑ ከፍ ማለት ችሏል ማለት ነው። ኤሌክትሪክ እና ውሃም እንደምንመለከተው 0.1 በመቶኛ ከነበረበት ወደ 0.2 አድጓል። የአገልግሎት ዘርፉም ጥራት በእጅጉ እየተሻሻለ መምጣቱን ሚኒስትሯ ፍጹም አሰፋ አስከተለውም በ2018 በጀት ዓመት እንደባለፈው በጀት ዓመት የተሻለ እድገት እንደሚጠበቅ የተናገሩ ሲሆን ዓመታዊ የኢኮኖሚ እድገት መጠን በ10.2 በመቶ እንደሚያድግ መተንበዩን አንስተዋል። በ2018 10.2 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደታሳቢ ተወስደዋል። ሪፎርም የጀመርናቸው የሪፎርም ስራዎች አሉ። ግማሹ ማቹር እያደረገ ነው። ቀድመን ያደረግናቸው ሪፎርሞች ኢምፓክታቸው ላግ አድርጎ የሚመጣበት ጊዜ ነው። ሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያም እንደዚሁ ገና እየተተገበረ ነው ያለው። የዚህም ሪፎርም አጠቃላይ ንግድና ኢንቨስትመንት ከባቢን ከማሻሻል አኳያ ትልቅ ሚና ያለውን የዲጂታላይዜሽንን የሲቪል ሰርቪስ ሪፎርምን በማክሮ ኢኮኖሚ ሪፎርም ውስጥም ሆነን በፊስካል ፖሊሲም በገንዘብ ፖሊሲም በምርት አቅርቦት ሌሎች አስተዳደራዊ ስራዎችንም በማሻሻል ጥራት ያለው ኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር እድሉ ሰፊ ነው። የማክሮ ኢኮኖሚና ፖሊሲ ለውጥ፣ የህዳሴ ግድብ መጠናቀቅ፣ የዓለም ንግድ አጋሮች የኢኮኖሚ አዝማሚያና ሌሎች ምክንያቶች የኢኮኖሚ ትንበያው ከፍ እንዲል ምክንያት መሆኑንም አብራርተዋል። የሉዓላዊነት ምሰሶዎች ለእድገት የሚያስፈልጉ ስትራቴጂክ ምርቶችን በሀገር ውስጥ ማምረት መጀመራችን ወይም ለመጀመር ወደ ግንባታ መግባታችን እና ማዳበሪያ እና ነዳጅ ጋዝን የመሳሰሉ ኢነርጂ፣ ሰብአዊ ድጋፍን በራስ አቅም፣ ቀጠናዊ ትስስር፣ ጠንካራ ቀጠናዊ ትስስርና ተጽዕኖ ፈጣሪነታችን እንደዚሁ በእጅጉ የኢትዮጵያን ወደሚቀጥለው ሽግግር ደረጃ ሽግግር እያደረገች እንደሆነ ማሳያ ናቸው። ህዳሴ ግድብ መጠናቀቅ ለኢነርጂ ከሚያደርገው ኮንትሪቢዩሽን ባሻገር በአጠቃላይ የመቻል አቅም ሁለንተናዊ አቅም የማድረግ አቅምን
ያሳደገ በዓለም ላይ በዚሁ ተጽዕኖ ፈጣሪነትና ተደማጭነትም ላይ የራሱ ሚና የሚኖረው ነው ማለት ነው። ሚኒስትሩ አስከተለውም በ3 ወራት ብቻ በፌዴራል መንግስት የተሰበሰበ ገቢ 323 ቢሊዮን ብር መድረሱን አብራርተዋል። ይህ አፈጻጸም ካምናው ተመሳሳይ ወቅት ጋር ሲነጻጸር የ112 በመቶ ጭማሪ ያለ መሆኑን እንዲሁም በወቅቱ የተሰበሰበው ገቢ 152 ቢሊዮን ብር እንደነበረም ጠቅሰዋል። በተመሳሳይ በመጀመሪያው ሩብ ዓመት ከወጪ ንግድ 2.1 ቢሊዮን ዶላር ለማግኘት ታቅዶ ከዕቅዱ በላይ 2.5 ቢሊዮን ዶላር መገኘቱንም ነው የተናገሩት። የወጪ ንግድን ስንመለከት የሸቀጦች የወጪ ንግድ በ2018 3 ወራት 2.5 ቢሊዮን ዶላር ደርሷል። ይሄ ከእቅድ አኳያ ከ100% በላይ ነው። እቅዳችን 2.1 ቢሊዮን ነበረ። ከባለፈው ዓመት ተመሳሳይ ወቅት አኳያ ስናወዳድረው 65.5 በመቶ ጭማሪ ያሳያል። አምና በ3 ወር ያገኘነው የሸቀጦች ወጪ ንግድ 1.51 ቢሊዮን ዶላር ነው የነበረው። ከወጪ ንግድ ከተገኘው ገቢ ውስጥም ወርቅ፣ ቡናና አበባ ከፍተኛውን ድርሻ መያዛቸውን ያነሱት ሚኒስትሯ ከወርቅ 1.2 ቢሊዮን ዶላር፣ ከቡና 763 ሚሊዮን ዶላር፣ ከአበባ ደግሞ 116 ሚሊዮን ዶላር ገቢ ተገኝቷል ነው ያሉት። የወጪ ቀጥተኛ ኢንቨስትመንትም 961 ሚሊዮን ዶላር እንደነበረም ገልጸዋል።